እርጉዝ ናት ብለው አራሩ አይን አውጥተዋል በእሳት ልብልበዋል ወገኖቼ ከተማ መሃል እንጨት አቆመው የቁልቁሊት ሰቅለዋል ይሄም ዘመነ ሰማዕታት ነው እንደ ቂርቆስና እንደ ኢየሉጣ ጠንካራ ጽኑ የሆነ ሰው ያስፈልጋል ዛሬም ታሪኩን ተርጎ መሄድ ቁም ነገር አይደለም ማንም ይተርካዋል ታሪኩን አንዳንዶቹን ወገኖቼ በመንጫ በካራ አርደው ገለዋቸዋል የዘመኑን ለስከንድሮሳቸው ክርስትናቸውን ተው የሚሉን ማተባቸውን በጥሶ የሚሉን ሃይማኖታቸውን ካዱ የሚሉን ይህም ዘመነ ሰማዕታት ነው ብዙ ወገኖቻችን በዚህ ጉዳይ ደማቸው ፈሷል አንዳንዶቹን ከገደሏቸው በኋላ ቤንዚን እያርከፈከፉ አቃጥሏቸዋል አንዳንዶቹን ከገደሏቸው በኋላ አንገታቸው ላይ ገመድ አስገብተው በሞተር ሳይክል ከተማ ለከተማ ጎትተዋቸዋል አስክሬን ነው የጎተቱት ይሄም ዘመን እንደ ቂርቆስ ያሉ ወጣቶች ሕፃናት ብላቴኖች እንደ ኢየሉጣ ያሉ የጸኑ እናቶች ቤተክርስቲያን ያስፈልጋታል እግዚአብሔር በቃችሁ ይበላል መጽሐፍ እንዲህ ይላል የምትገዛልህን ነፍስ ለአራዊት አትስጣት የችግረኞችን ነፍስ ለዘወትር አትርሳት አቤቱ ወደ ኪዳን ተመልከት ይላል መዝሙር 73 ቁጥር 19 በተፈጥሯቸው ሰው ሆነው በግብራቸው የተቀየሩ አውሬዎች አሉ የሰው አውሬ እግዚአብሔር ከሰው አውሬ ይጠብቀን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በቅድሚያ ክቡር አባታችን መላከ ፀሐይ መምህር ሰናይ ባብል የሁለቱም አብያተ ክርስቲያናት አስተዳዳሪ የምንማማርበት የትምህርታችን ርዕስ የሚሆነው እነሆ ገብርኤል እየበረረ መጣ የሚል ይሆናል ይህ ቃል በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል እነሆ ገብርኤል እየበረረ መጣ እስኪ በርስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ እነሆ በሉ እስኪ ገብርኤል እየበረረ መጣ ክብር ምስጋና ለስሙ ይሁን ቅዱስ ገብርኤል በረረ ቃል ለሁላችንም ይህን ቃል በዚህ ስፍራ ላይ የተናገረው ነቢዩ ዳንኤል ጥበብንና ማስተዋልን ሊሰጠኝ በጸሎት ጊዜ ገብርኤል እየበረረ መጣ አለ ዳንኤል ዛሬ የምንማረው የመላእክት አገልግሎታቸው ምን እንደሆነና ዛሬ የሚከበረው በዓል ምን እንደሆነ በጣም በአጭሩ እየፈጠንን እግዚአብሔር እንደረዳን መጠን እንመለከታለን ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበቴን ለእናንተ ለሰሚዎቹ አስተዋይ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም ያድላል ወገኖቼ ገብርኤል ማለት ገብር ማለት አገልጋይ ማለት ነው ኤል ማለት ስመ እግዚአብሔር ነው ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው መላእክት ስለ ሶስት ነገር መጽሐፍ ቅዱስ እግዚአብሔር ለኛ እንደሰጣቸው ይናገራል አገልግሎታቸው መላእክት ሶስት ነው በጣም እየፈተንና ያለ የመጀመሪያው የመላእክት አገልግሎት ያለ እረፍት አምላካቸው እግዚአብሔርን ቅዱስ 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 እያሉ ያመሰግናሉ
ይሄም በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ተመዝግቧል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱን ዘርፍ መቅደሱን ሞልቶት ነበረ። መላእክቱም ሱራፌል ቅዱስ 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 እያሉ በዙፋን ላይ የተቀመጠውን ያመሰግኑት ነበረ። በሁለት ክንፋቸው ፊታቸውን ይሸፍኑ ነበረ። በሁለት ክንፋቸው ይበሩ ነበረ። በሁለት ክንፋቸው እግራቸውን ይሸፍኑ ነበር። ስለዚህ የመላእክት የመጀመሪያ ስራቸው እግዚአብሔርን ማመስገን ነው። ማንን ማመስገን? አቤት! አዎ ምስጋና ምግባቸው ነው። ምግባቸው ምስጋና ነው። ወገኖቼ መላእክት አይበሉም አይጠጡም። የመላእክት ምግብ ምስጋና ነው። የነ ቅዱስ ገብርኤል ምግባቸው ምስጋና ነው። ሊቃውንቱ እንደ መላእክቱ ነበረ ሌሊቱን እግዚአብሔርን ሲያመሰግኑ ያደሩት። ዳዊት ምን አለ? የሰው ልጅ የመላእክትን እንጀራ በላ አለ። መላእክት እኮ እንጀራ የላቸው። መላእክት እኮ ምግብ የላቸው። የመላእክት እንጀራቸው ምስጋና ነው። የሰው ልጅ የመላእክትን እንጀራ በላ ሲል የሰው ልጅ እንደ መላእክቱ እግዚአብሔርን አመሰገነ ማለት ነው። ዳዊት የመጀመሪያው ይሄ ነው። ሁለተኛው ይሄ ሁለተኛ የመላእክቱ አገልግሎት ወይም ስራቸው እኛን መጠበቅ ነው። ወገኖቼ እግዚአብሔር ፈጥሮ ያለ ጠባቂ አልተወን። እያንዳንዳችን ጠባቂ መልአክ አለ። መጽሐፍ እንዲህ ይላል መዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል አለ። እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። ክብር ምስጋና ለስሙ ይሁን። እያንዳንዳችን የሚጠብቁን ቅዱሳን መላእክት አሉ። የንጉሥ ልጅ ይጠበቃል። የንጉሥ ልጅ ምን ይላል? አቤት! እኛ የማን ልጆች ነን? በምድር ያሉ ነገሥታት ልጆቻቸው በደህንነት ይጠበቃል፣ በመሳሪያ ይጠበቃል። የምድራውያን ነገሥታት ልጆች ጥበቃ ይደረግላቸዋል፣ ከለላ ይደረግላቸዋል። እኛ ደግሞ የሰማያዊው ንጉሥ ዓለምን በመዳፉ የጨበጠው የሚታየውን የማይታየውን ፈጥሮ የሚገዛ ዓለምን ሁሉ በመዳፉ የጨበጠው የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ሁላችንም የእግዚአብሔር ልጆች ነን። እስኪ ልጆቹ ያደረገንን አምላክ እስኪ አመስግኑ። ልጆቹ ነን የእግዚአብሔር። የማን ልጆች ናቸው? አቤት! ዛሬ ተርታ ልብስ ለብሰን መቆማችን ናት። ሁላችንም የእግዚአብሔር ልጆች ነን። ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ዳግም ተወልደን ሁላችንም የእግዚአብሔር ልጆች ነን። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከሥጋና ከደም ወይም ከወንድ ፍቃድ አልተወለዱም ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። ስንቶቻችን ለእግዚአብሔር ልጅ እንደሆነ እስኪ የአገልጋዮች ራሳችን ስንቶቻችን የእግዚአብሔር ልጆች እንደሆን የምናውቀው? እኔ እዚህ ጋር ቆሜ ማገለግለው የእግዚአብሔር ልጅ ስለሆንኩ ነው። በመቅደስ ገብተን ተሱ ጸልዩ ብለን የምንቀድሰው የእግዚአብሔር ልጅ ስለሆን ነው። እዚህ ጋር ቆመን ቅኔ የምንቀኘው ወረብ የምንወረው የእግዚአብሔር ልጅ ስለሆን ነው። ምዕመናን እናንተም ስሙን ነጭ ለብሳችሁ ወደ መቅደሱ መጥታችሁ ቅዳሴውን የምታስቀድሱ የከንፈራችሁን ፍሬ ምስጋና የምትሰጡ የማን ልጆች ስለሆናችሁ ነው? ደግማችሁ አመስግኑት። እግዚአብሔር ልጆች ናችሁ። አንዳንድ ሰው እኔን ቀላል አደረገኝ እንዴ? የከበርቴ ልጅ ነኝ፣ የመሳፍንት ልጅ ነኝ፣ የባለጠጋ ልጅ ነኝ፣ አባቴ ባለስልጣን ነው ብሎ ይመካል። መመካት አያስፈልግም እንጂ መመካት ካስፈለገ በባህሪው ሞት በመንግሥቱ ስለት የሌለበት ዓለምን በመዳፉ የጨበጠ የኢየሱስ ክርስቶስ ልጆች ነን። ክብር ምስጋና ለስሙ ይሁን። የእሱ ልጆች ነን። እንመለስ። ሁለተኛው የመላእክቱ አገልግሎት እኛን መጠበቅ ነው። እኛን ምን ማድረግ ነው?
አቤት ቅድም እንዳየነው መዝሙር 90 ቁጥር 11 እንዳትረሳው። እንደው አጨብጭቦ እልል ብሎ መሄድ አይደለም። ስትወጣ ጥያቄ አለብህ፣ ከጎረቤት ጥያቄ አለብህ፣ ነገ ጠዋት ተነስተህ ቢሮ ስትገባ ጥያቄ አለብህ። አንገት የደፋንበት ዘመን ይብቃ፣ ይብቃ። ኦርቶዶክሳውያን አንገታችንን የደፋንበት ዘመን ይብቃ። ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጃችሁ ሁሉ ይላል መጽሐፍ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ። አፋችንን ሞልተን መመለስ አለብን። ባካችሁ የማያሳፍር እምነት ይዘን አንፍ። አንገት የማያስደፋ እምነት ይዘን አንገታችንን አንድፋ። መላእክቱ ሁለተኛ አገልግሎታቸው እኛን መጠበቅ ነው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛሉ። ሶስተኛው የመላእክት አገልግሎት ጸሎታችንን ቅድመ እግዚአብሔር ማድረስ ነው። የሁላችንም ጸሎት የሚደርሰው በመላእክት ነው። ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣልን እንደሚለው ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ ወገኖቼ የቅዱሳን ሁሉ ጸሎት የሰው ልጆች ሁሉ ጸሎት የሚያርገው በእነ ቅዱስ ገብርኤል እጅ ነው። ገብርኤል ጸሎታችንን ያሳርግልን፣ ሚካኤል ጸሎታችንን ያሳርግልን፣ ኡራኤል ጸሎታችንን ያሳርግልን። መጽሐፉ አማላጅነት ማለት ነው። አማላጅነት ቅዱስ ገብርኤል አዎ ዛሬ ለሕፃኑ ቅዱስ ቂርቆስና ለእናቱ ቅድስት ኢየሉጣ የቆመበት ቀን ነው። ዛሬ ወደ በዓሉ ነው ሰዓት ለመተካት። ዛሬ ለምንድን ነው የተሰበሰበው? በዓሉ ምንድን ነው? በዓሉ ለእስክንድሮስ የሚባል አንድ አረማዊ ንጉሥ አለ። ለእስክንድሮስ ይባላል። በብዙ ሰራዊት ይታጀባል። በተንጣለለ ቪላ ቤት ውስጥ ይኖራል። በአማረ ወላንሳ ይመላለሳል። የሚተኛው ከእንጨት ስለተሰራ አልጋ ላይ ነው። ግን እግዚአብሔርን አያውቅም። ስልጣን አለው፣ ሰራዊት አለው፣ በስጋ ሁሉ ነገር የሞላለት ነው። ግን እግዚአብሔር የለው። ምን ዋጋ አለው? ገንዘብ ኖሮን፣ ስልጣን ኖሮን፣ እውቀት ኖሮን እግዚአብሔር ከሌለን ምን ዋጋ አለው? መጽሐፍ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ይላል። ወገኖቼ ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ዓለምን ማትረፍ እውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ገንዘብ ኖሮን ስልጣን ኖሮን እውቀት ኖሮን እግዚአብሔር ከሌለን ምስኪኖች ነን፣ ድሆች ነን። ለእስክንድሮስ ገንዘብ አለው፣ ስልጣን አለው፣ እውቀት አለው፣ እግዚአብሔር የለውም። ጣዖት አምላኪ ነው። ጣዖት አምላኪ ነው። ታሪኩ ሰፊ ነው። ጊዜ ያላችሁ ድርሳኑን ግቡና አንብቡ። ጥቂት ነገር ብቻ ነው ማየው፣ ጥቂት ነገር ብቻ። እነዚህን እናትና ልጅ ጠርቶ ክርስቶስን ካዱ፣ ለጣዖት ሲገዱ አላቸው። ክርስቶስን ካዱ፣ ለጣዖት አቤት ለጣዖት ሲገዱ አለ። ቂርቆስና ኢየሉጣ እናትና ልጅ እንዲህ አሉ። ቂርቆስ እንዲህ አለ። የ3 ዓመት ሕፃን ነው። ተመልከቱ። እግዚአብሔር አንደበቱን ከፈተለት። መንፈስ ቅዱስ ፊቱን ጽፍቶ አፉን ከፍቶ አናገረው። ቂርቆስን እንዲህ አለ። ዓይን እያለው የማያየውን፣ ጆሮ እያለው የማይሰማውን፣ እግር እያለው የማይራመደውን፣ እጅ እያለው የማይዳስሰውን ቀልድ የሆነ የሰው ሥራ አልሰግድም፣ አልመረገግም። እኔ የምሰግደው አለ ለእግዚአብሔር ነው አለ። ክብር ምስጋና ለእግዚአብሔር ነው። ለጣዖት አልሰግድም አለ፣ ለጣዖት አልመረገግም አለ። ወገኖቼ መጽሐፍ እንዲህ ይላል፣ የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም ይላል። ጣዖት ዓይን አለው ግን ያያል? መልሱልኝ። ያያል? ጣዖት እግር አለው ግን ይራመዳል? ጣዖት ጆሮ አለው ግን ይሰማል? ክብር ይግባው። የእኛ አምላክ ዓይን አለው ያየናል። የእኛ አምላክ እጅ አለው በምሕረቱ ይዳስሰናል። የእኛ አምላክ ክብር ይግባው ጆሮ አለው ጸሎታችንን ይሰማል። የአሕዛብ ጣዖታት ግን አለ መጽሐፍ የብርና ወርቅ የሰው የእጅ ሥራ ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም አለ ዳዊት መዝሙር 113 ቁጥር 7 ላይ የተጻፈ የእግዚአብሔር ቃል። አልሰግድም አለ ቂርቆስ፣ አልሰግድም
ለጣዖት አንሰግድም ክርስቶስን ምን አንልም አንግድም የዚህ ጊዜ ለእስክንድሮስ ተቆጣ እሳት አንድዳችሁ የብረት ጋን ጣዱ እሳት ላይ ውሃ ጨምሩበት ከዛ መከራቸው እንዲጸና የተለያዩ የብረት ቁርጥራጮች ጨምሩ እሳት ውስጥ አለ ውሃው ጨምሩ ያን የብረት ቁርጥራጭ እሳቱ ይነዳል ይበለበላል ውሃው ፈለቀ የቂርቆስ እናት ኢየሉጣን ስታይ ፈራች ሆዷ ፈራ የዚህ ጊዜ የቂርቆስ እናቱን እንደዚህ አላት እናቴ ሆይ አናንያን አዛርያን ሚሳኤልን ከእቶን እሳት ያዳነ አምላክ የኛ አምላክ ነው እነሱን እንዳዳነ እኛን ያድነናል ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያዳነ አምላክ እኛንም ያድነናል እናቴ ሆይ አይዞሽ አትፍሪ አላት እግዚአብሔር አትፍሩ ይበለን አሜን በሉ እግዚአብሔር አትፍሩ ይበለን ብዙ ምንፈራበት ነገር አለ በዚህ ዘመን ብዙ የሚያስፈራን ነገር አለ በዚህ ዘመን እንመጣበታለን ባቸው እናቴ ሆይ አትፍሪ አናንያ አዛርያ ሚሳኤልን ያዳነ አምላክ እኛንም ያድነናል አላት እንዲህ ቢላትም ኢየሉጣ ፍርሃቷ ሊርቅላት አልቻለም የዚህ ጊዜ እሷን ተወና ሕፃኑ ቅዱስ ቂርቆስ ወደ እግዚአብሔር ጸሎት ጀመረ አቤቱ በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ሆይ ከእናቴ ውስጥ ያለውን የፍርሃት መንፈስ አውጣና ጣል እንደው እኔን አድነህ እናቴን ትገልግኛለህን እባክህ ጸሎቴን ስማ እያለ ከእንባ የተደገፈ ጸሎት ሕፃኑ ሰማዕት ቅዱስ ቂርቆስ ወደ እግዚአብሔር አቀረበ እግዚአብሔር የሕፃኑን ሰማዕት ጸሎት ሰማና በኢየሉጣ ውስጥ የነበረ የፍርሃት መንፈስ እንደ ጉም ተኖ እንደ ጢስ ተኖ ጠፋላት ይላል ክብር ምስጋና ለእግዚአብሔር እግዚአብሔር ፍርሃታችንን ያርቅልን አሜን በሉ እግዚአብሔር ፍርሃታችንን ያርቅልን ምእመናን በምትሰሙትና በምታዩት ነገር አትፍሩ በቤተ ክርስቲያን ላይ ባለው በሀገር ላይ ባለው በክርስቲያኖች ላይ ባለው በእያንዳንዳችን ባለው ነገር ላይ አትፍሩ ፍርሃት ወጣ ከሷ ራቀላት የዚህ ጊዜ ያለችው ልጄ ቂርቆስ ያለችው በጋር ውስጥ የሚፍለቀለቀ ውሃ በለመለመ መስክ ላይ እንደሚፈስ ጠል ሆኖ ታይቶኛል ቶሎ ገድላችንን እንፈጽማለች ኢየሉጣ ገድላችንን እንፈጽመው ተቀየረ ታሪኩ እግዚአብሔር ልጆች ፍርሃት ሲርቀን እንደዚህ እንሆናለን ልክ በለመለመ መስክ ላይ እንደሚፈስ ጠል መስሎ ታይቶኛል ቶሎ ገድላችንን እንፈጽም ወዲያው እጅና እግራቸውን አስረው ወደዛ ጋን ውስጥ ወዳለ ውሃ ጨመሯቸው ውሃ ወገኖቼ እንደ ክረምት ነጎድጓድ ይዘላል ይጮሃል 42 ሜትር ያክል ይሰማል ፍላቱ ማለት ነው ቅድም ሊቃውንቱ ሲዘምሩ ነበረ ድምፅ አለ ጸሎት ከመነጎድጓድ ክረምት እያሉ ሊቃውንቱ ቅድም ሲወርሙት የነበረው ማለት በጋን ውስጥ ያለው የውሃው ፍላት ይጮሃል ነገር ግን ሁለቱን እጅና እግር አስረው ሲከቷቸው እግዚአብሔር እንዲህ አለ ልጆቼ ውሃ ውስጥ እሳት ውስጥ ገብተዋልና ቅዱስ ገብርኤል ወይ ፈጥነህ ሂድ አለ እነሆ ገብርኤል አሁን እየበረረ መጣ ክብር ምስጋና ለስሙ ርዕሳችን ነው እነሆ ገብርኤል ለቂርቆስና ለኢየሉጣ እሳት ውስጥ የተጣሉ የፈላ ውሃ ውስጥ የተጣሉ ሲበር መጣ መጀመሪያ እሳቱን አጠፋ ከዚያ ውሃውን አቀዘቀዘላቸው ይላል ክብር ምስጋና ለእግዚአብሔር ዛሬም ብዙ የሚነድ እሳት አለ ቅዱስ ገብርኤል ያስፈልገናል አያስፈልገን አቤት እስኪ ያስፈልገናል ምትውጃችሁ ነው ቅዱስ ገብርኤል ያስፈልገናል አዎ ያስፈልገናል አሁንም በምህረት እየበረረ ይምጣልን እሳቱን ያጥፋልን የኑሮ ውድነቱ እሳት ነው በሽታው እሳት ነው መለያየቱ እሳት ነው አይናችን የሚያየው ብዙ እሳት አለ ጆሮአችን የሚሰማው ብዙ እሳት አለ ማን ያጥፋልን ክብር ምስጋና ለስሙ ይሁን ቅዱስ ገብርኤል ከእግዚአብሔር ተልኮ የነደደውን እሳት ያጥፋልን መጽሐፍ ምን ይላል እነሱ በእምነት የእሳቱን ኃይል አጠፉ ይላል ዕብራውያን 11 ቁጥር
ቁጥር 32 ላይ ትምህርታችን የሚሰብስብ ዕብራውያን 11 ቁጥር 32 እነሱ በእምነት እሳቱን ኃይል አጠፉ። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በእምነት ገቡ፣ በእምነት የእሳቱን ኃይል አጠፉ። ቅዱስ ገብርኤል እሳት ነው። ዛሬ እሳቱ በእሳት የጠፋበት ቀን ነው። ክብር ምስጋና ለስሙ። እሳቱ በእሳት የጠፋበት ቀን ነው። በቀረውስ በምትሰሙት በምታዩት ነገር አትጨነቁ። ዛሬም እንደ ለእስክንድሮስ ያሉ ጨካኞች አሉ። ክርስቶስን ካዱ ማተባችንን በጥሱ ነው። ሉችን ሳንናገር ብንተውማ ቁም ነገር ነው። የዘመኑ ለእስክንድሮሶች ክርስትናቸውን ተው የሚሉን፣ ማተባቸውን በጥሱ የሚሉን፣ ሃይማኖታቸውን ካዱ የሚሉን፣ ይህም ዘመን ዘመነ ሰማዕታት ነው። ብዙ ወገኖቻችን በዚህ ጉዳይ ደማቸው ፈሷል። አንዳንዶቹን ወገኖቼ በሜንጫ በካራ አርደው ገለዋቸዋል። አንዳንዶቹን ከገደሏቸው በኋላ ቤንዚን እያርከፈከፉ አቃጥሏቸዋል። አንዳንዶቹን ከገደሏቸው በኋላ አንገታቸው ላይ ገመድ አስገብተው በሞተር ሳይክል ከተማ ለከተማ ጎትተዋቸዋል። አስክሬን ነው የጎተቱት። እርጉዝ ናት ብለው አራሩ፣ አይን አውጥተዋል፣ በእሳት ለብልበዋል። ወገኖቼ ከተማ መሃል እንጨት አቁመው የቁልቁሊት ሰቅለዋል። ይሄም ዘመን ዘመነ ሰማዕታት ነው። እንደ ቂርቆስና እንደ ኢየሉጣ ጠንካራ ጽኑ የሆነ ሰው ያስፈልጋል። ዛሬም ታሪኩን ተርቆ መሄድ ቁም ነገር አይደለም። ማንም ይጠርቀዋል ታሪኩን። ይሄም ዘመን እንደ ቂርቆስ ያሉ ወጣቶች፣ ሕፃናት፣ ብላቴኖች፣ እንደ ኢየሉጣ ያሉ የጸኑ እናቶች ቤተክርስቲያን ያስፈልጋታል። ዘመኑ በጣም ከባድ ነው። እግዚአብሔር አምላክ የአባቶቻችንን ዘመን መልሶ ያምጣልን። አሜን። ተሳስበን የምንኖርበትን፣ ተከባብረን የምንኖርበትን፣ ተቻችለን የምንኖርበትን የአባቶቻችንን ዘመን እግዚአብሔር መልሶ ያምጣልን። ከዚህ የባሰ ክፉ ነገር እግዚአብሔር አያሰማን። ከዚህ የባሰ ክፉ ነገር እግዚአብሔር አያሳየን። እግዚአብሔር በቃችሁ ይበላል። መጽሐፍ እንዲህ ይላል፣ የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳት፣ አቤቱ ወደ ኪዳንህ ተመልከት ይላል መዝሙር 73 ቁጥር 19 ላይ። የምትገዛልህን ነፍስ ለአራዊት አትስጣት ይላል። አሁን ለአራዊት አትስጥ ጫካ ውስጥ ላለ ነብር፣ አንበሳችን ማለት አይደለም። በተፈጥሯቸው ሰው ሆነው በግብራቸው የተቀየሩ አውሬዎች አሉ። የሰው አውሬ እግዚአብሔር ከሰው አውሬ ይጠብቀን። የምትገዛልህን ነፍስ በጾም የምትገዛልህን ነፍስ በሃይማኖት የምትገዛልህን ነፍስ ለአራዊት አትስጥ፣ ለጨካኞች አትስጥ፣ ደም ለሚያፈሱ ነፍስ ለሚያጠፉ አጋድሞ ለሚያርዱ አትስጥ አለ ዳዊት። ጸሎታችን ይሄ መሆን አለበት። አሳልፈ አትስጠን፣ በቃችሁ በለን ማለት አለብን። እግዚአብሔር ከዚህ የባሰ ክፉ እንዳያሳየን፣ ክፉ እንዳያሰማን ወገኖቼ እጅ ለእጅ መያያዝ አለብን። ኦርቶዶክሳውያን ባካችሁ እንደው ውሃ በማያነሳ ምክንያት፣ አጥጋቢ ባለሆነ ምክንያት እርስ በርስ የተለያየንበት ዘመን ይብቃልኛ። ለጠላት አንመቻች እንጂ እናንተ እንዲህ ጠላት ጉድጓድ እየቆፈረ ወጥመድ እያጠመደብን እንዴት እኛ እንከፋፈላለን? እዚህ ያላችሁ ይህን ድምፅ የምትሰሙ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በልባችሁ ከተጣላችሁ ሰው ጋር ይቅርታ አድርጉ። እዚህ ውስጥም ካለ ታረቁ። ፍቅር ይኑር፣ የእርስ በርስ ፍቅር። ለጠላት አንመቻች። ይብቃ የተበላላንበት ዘመን፣ ይብቃ የተለያየንበት ዘመን፣ በዘር በቋንቋ በብሔር በድንበር የተከፋፈልንበት ዘመን ይብቃ። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ይኑረን። እግዚአብሔር አንድነታችንን ያጠንክርልን። የመጀመሪያው ይሄ የእርስ በርስ ፍቅር፣ እንዋደድ እንጂ ሰዎቹ ያላቸው ፍቅር አታዩም? እንዴት ልንገራችሁ? ለመድረክ አይመችም። እንዴት ልናገር? አዋጅ እኮ አላቸው። አዋጅ ያላቸው ለሁሉም ሽጥ ከራስህ ግዛ ብለው ነው የተነሱ። ቤት ታውቃለህ? ለሁሉም ሽጥ ስትገዛ ከራስህ ግዛ። እኛ ተኝተናል። ኦርቶዶክሳውያን በጣም ያንቀላፋ ነው። በጣም እኛ ክርስትና የሚመስለን የመስቀልና የጥምቀት ቀን ነው ወይም የሐምሌ ገብርኤል ብቻ። ስለ ቤተ ክርስቲያናችሁ መረጃ አላችሁ ሆይ? ስለ ሃይማኖታችሁ መረጃ አላችሁ ሆይ?
ምን እንደተደገሰልህ ታውቃለህ ወይ? እየጸለይን ነው ወይ? ከልባችን እንቃጠላለን ወይ? የሃይማኖታችን ጉዳይ ያንገበግበናል ወይ? ስለዚህ የመጀመሪያውን የምላችሁ የእርስ በርስ ፍቅር እንዋደድ። ካህናቱ እርስ በርስ እንዋደድ። ምእመናን አገልጋዮች እርስ በርስ እግዚአብሔር የእርስ በርስ ፍቅር ይስጠን። ሁለተኛው ጸሎት፣ ሳንታክ ጸሎት እግዚአብሔር እንዲያየን እግዚአብሔር በቃችሁ እንዲለን እግዚአብሔር ክፎቹን እንዲያስታግስልን ወደ ማን እንጸልያለን? እግዚአብሔር የለመኑትን አይነሳም፣ የነገሩትን አይረሳም። ወደ እሱ እንጸልይ። ይሄን ክፉ እንዲያርቅልን፣ መለያየቱን እንዲያርቅልን፣ ዘረኝነቱን እንዲያርቅልን ወደ ማን እንጸልያለን? ወደ እግዚአብሔር። የመጨረሻው ተዘጋጅተልን ከዚህ ስንወጣም እንደሚገጥመን አንተ 5 እና 10 ዓመት ታቀዳለህ፣ እዛ መድረሳችንን እርግጠኛ አይደለም። ብዙ ወገኖቻችን ለውጡ ቀርተዋል፣ ንብረታቸው ወድሟል። 30-40 ዓመት ያፈሩት ንብረታቸው በአንድ ሌሊት ወድሞባቸዋል። በእኔና በእናንተ ምን እንደሚገጥመን ስለማናውቅ ለንስሐ የሚገባ ፍሬ አፍርተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ተዘጋጅቶ መኖር ሰማዕትነቱን ለመቀበል ማለት ነው። ሀገራችን በዚህ ምድር አይደለም፣ ሀገራችን በሰማይ ነው። ስለዚህ ክርስቲያኖች በርቱ፣ ጠንክሩ፣ አይዟችሁ፣ እግዚአብሔር አይረሳንም። አንዳንድ ሰዎች ለምንድን ነው አባቶች ዝም የሚሉት ይላሉ። ሊውጡ አይሉንም ወይ? እቺ ቤተ ክርስቲያን ስለ ሀገር የሚገዳት ናት። እሱ እኮ ቀላሉ መንገድ እኮ ነው። ቀላሉ መንገድ እኮ ነው። 60 ሚሊዮን በላይ ህዝብ ኦርቶዶክሳውያን ያለካል። ለምንድን ነው ውጡ አይሉን? ለምንድን ነው ወተራይላችሁ? ይሄ ስሜታዊ አትሆኑ እንጂ ወጣቶች ምንድነው ስሜታዊ ነው? እቺ ሀገር እቺ ቤተ ክርስቲያን ሀገር የሰራች ናት። ራሷ ሀገር ናት። ጎረቤት ሀገር ኬንያ ብትሄዱ 40 እና 50 ሚሊዮን ናቸው። ከኬንያ በላይ ነን እኛ፣ ከአንድ ሀገር በላይ ነን። ክብር ምስጋና ለስሙ ይሁን። ከኬንያ በላይ ነን። ስለዚህ እንደው ስሜታዊ ሆኖ ስጋዊ እርምጃ አይወሰድም። የሀገር አንድነት የሀገር ህልውና አባቶቻችን ይገዳቸዋል። ስለዚህ ድርሻችን እስካሁን ድረስ ጽዋው እስኪሞላ ድረስ መታገስ፣ መጸለይ፣ ወደ እግዚአብሔር መጮህ፣ ወደ እግዚአብሔር ማንባት። እግዚአብሔር በዝምታ ይሰራል አይሰራም? ይሰራል አይሰራም? አስተውላችሁ ከሆነ እኮ አሁንም እየሰራ ነው። ክርስቲያኖችን በሜንጫ እያሉ መግደል ነው ያሉት እኮ አሁን ያሉበትን እናውቃለን እኮ። በቴሌቪዥናቸው ላይ ክርስቲያኖች እንዲገደሉ አብያተ ክርስቲያናት እንዲቃጠሉ ይቀሰቅሱ የነበሩት እኮ የሉም። አሁን ተዘግቶባት እግዚአብሔር ክብር ይግባው በዝምታ እየሰራ ነው። ስሙ ይመስገን ይሁን። በዝምታ የኛ አምላክ ይሰራል፣ ወደፊትም ይሰራል እንጂ ፈርተን አይደለም። እግዚአብሔር አምላክ በሃይማኖታችን ሁላችንን ያጽና። መልአኩ ቅዱስ ገብርኤል ለቂርቆስ ለኢየሉጣ እንደቆመ ለዳንኤል ለአናንያ ለአዛርያ ለሚሳኤል የቆመ የመላእክት አለቃ ቅዱስ ገብርኤል ለሁላችንም ይቁምልን፣ የልባችንን መሻት ይፈጽምልን፣ ለታመሙ ጤና ይስጥልን፣ ስራ ላጡ ስራ ይስጥልን፣ ለተጨነቁ መረጋጋትን ይስጥልን። የዛሬ ዓመት ከቁጥር ሳያጎለን ቅዱስ ገብርኤል በሰላም ያድርሰን። ይህ የተጀመረውን ሕንፃ ቤተ ክርስቲያን ተፈጽሞ የደስታው ተካፋዮች እንድንሆን እግዚአብሔር በቸርነቱ ይርዳ። የሁላችንን መጨረሻ እግዚአብሔር ያሰናል።